እሺ ዛሬ ደግሞ ተመልሼ መጥቼላችኋለሁ የኔ ውዶች የኔ ወርቆች ማለት ነው። ዛሬ እንግዲህ ሩትዬ ያረገችው ነገር ትንሽ ሁላችንም ትንሽ ተበሳጭተናል። የተበሳጨነው ደግሞ ለምንድን ነው ባሏን ለዛች ሄርሜላ ለምትባል ዱቄታ ሰታው የሄደችው በሚል ነው። ያው ግን ሩትዬ ምክንያታዊ ሰው ነች፣ ምክንያታዊ ሰው ነች። ገባች አይደለ? የሆነ ነገር ስታደርግ አስባበት አሰላሰላበት ነው የምታደርገው፣ ዝም ብላ አይደለም። አንደኛ አሁን አብርሽ ጋር ሆናለሁ ግዴታ አብርሽ እኔ ጋር ይሁን ብትባል ትጠረጠራለች። ገባሽ አይደለ? አሁን መተት ምናምን እያሉ ስለሆነ አብርሃም ደግሞ ያው እንደ በፊቱ አይደለም፣ ሁላችንም በምናውቀው ነገር ማለት ነው። የእውነቱን እንነጋገር ከተባለ አብርሽ በፊት እንደዚህ አልነበረም፣ በራሱ ኮንፊደንስ ነበረው። አሁን ግን ያው ፍዝዝ ብሏል። እያሳዘነኝ ነው። እኔ ራሱ ወንድም ስላለኝ በጣም ነው እያሳዘነኝ ያለው። ምክንያቱም ፍዝዝ ነው ያለው በቃ። እና እንደዚህ ደግሞ እንዲሆን አንፈልግም እኛ። ወደ ራሱ ተመልሶ ከሩትዬ ጋር እንዲሆን ነው የምንፈልገው። እንደ በፊቱ እንዲናገር ነው የምንፈልገው። እንደ በፊቱ መግቢያ እንዲሰራ እንፈልጋለን። እንደ በፊቱ በራሱ ተቋቁሞ እንዲያወራ እንፈልጋለን። ግን እንደዛ እያደረገ አይደለም። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ፣ ትርፍርፍ ይበልልኝ የኔ ውዶች ማለት ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ሁኑልኝ የኔ ውዶች። ያው ጠፍቻለሁ አውቃለሁ ግን ምንም ማድረግ አይቻልም። ያው እንደዚህ አሁን ስቶር ውስጥ የቱ ጋር ቪዲዮ እንደመቀዳ ራሱ ባሳያችሁ በጣም ታዝኑልኝ ነበርና ላይክ ታደርጉ ነበር። ግን እናንተ ችግራችሁ ላይክ አታደርጉም፣ ሰብስክራይብ አታደርጉም። ሰብስክራይብ ይኸው ስንት ወሬ ነው? 2 ወር ሊሆነኝ 1000 አላስገባችሁኝም። ግፍ አይደለም? እና ለምንድን ነው 1000 ያላስገባችሁኝ ነው የምላችሁ። እና ለማንኛውም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እና በዛሬው ቪዲዮ ደግሞ ሩትዬ ትክክል ነው የሰራችሁ ለምትሉት ትንሽ ተሳስታለች። ያው ግን ለራሷ እሷ ሀሳብ አላት እና አብረን የምናይ ይሆናል የኔ ውዶች፣ አይመስላችሁም? እና ሄርሜላ ደግሞ ባሌ እያለች እየተለጣጠፈችበት ነበር። ዛሬ ሩትዬ ምንድን ነው ያለቻት? አንቺ ለራስሽ ክብር የለሽም ወይ? እዚህ ጋ ወንድሞቹ እያለ እኔ ሚስቱ እያለ ልጅ እያለው እንደዚህ ባለ ትዳር ላይ ቤተሰቦቹ አጠገብ ስትለጣጠፊበት ትንሽ ማየትሽም ብላች ነግራታለች። እና ልኳን ነበር ስትናገራት የነበረው። እንደዚህ እያጨናናቃችሁት ልጁ እንዴት እንዲሻለው ፈለጋችሁ? እናንተ ናችሁ እኮ በሽታ የሆናችሁበት። አረ ባሌን ለቀቅ አድርጉ ነው ስትላችሁ ነበርና ሄርሜላ ደግሞ ትላንትና ምን ነበር ያለችው? ሳይነቃ በፊት እኔ ተወለው ከህይወት እወጣላለሁ፣ በቃ ቃል እገባልሃለሁ፣ ቃል እንጠብቃለሁ፣ ከዚህ በኋላ አንተ ደህና እንድትሆን የምፈልገው ጢጢ እያለች ነበር። እቺ ቆርቆሮ ማለት ነው። እና ባጋጫት እንዴት ደስ እንደሚለኝ አንድ ቀን ባገኛት ማለት ነው። ለማንኛውም ቤተሰቦች እየወዳቸዋለሁ። ደህና ደሩ።